መታረቅ አይደለም ገስት ጋር ከሱ ጋር ተገኘው ማለት ገስት ላይ አብሬ ተገኘው ማለት ልጄ ከሱ ጋር ሱ ሬሳ ሳጥን ላይ አድርጎ ነው ሲሰድበው የነበረ አለ ልጁ እኔ ለቅ አብሬ ሰደብኩ ማለት ነው ልጄ አብሬ እንደቀበርኩ ነው የምቆጥረው ይቅርታ ሳሪ አለች ለቡቻ አይደለም አለች ከቡቻ ጋር ችግር የለውም ባላነጋግራትም ገስት ላይ ልንገናኝ እንችላለን አለች በቾገር ግን ነው አለች እሺ ለጊፍት ሲሆንስ ይሄ ብር ሊያመልጣት ገስት ላይ መቀመጧ ብቻ የሆነ አንድ አንበሳና ሁለት አንበሳ የሚያሰጥ ከሆነ why not ያ ሀቢብት ያ ቀልቤ አምሬ والله አንል ሀቢባ በነገራችን ላይ እንኳን ምድር ላይ አይደለም እንኳን ሚዲያ ላይ አይደለም እንኳን አረብ አገር ምድር ላይ ራሱ የምትኖረው ለአንበሳ ስትል ነገ ልጆችን በመዘግዘቅ በመስደብ ጊፍት ያስገኛል ቆንጆ አርጎ ልጁን የሰደበ ቆንጆ ልጁን በሳጥን ሬሳ ላይ እንደዚህ አርጎ ያላገጠ ጥሩ ጊፍት ይሰጣል ከተባለ ያን ውድድር ትወዳደራለች ባይዘው ትወዳደራለች እከካም ባክት ደቡር እንደዚሁ የእህቶቼም ሀቅ ይወጣል አይገርምሽ እኔ ነው ነፍሰ በላናት ሰው እንኳን የገደለ አንበሳ ታሰጣለች አልሽው ልጅሽን የገደለን ሰውዬ እንኮ አብረሽ ቁጭ ብለሻል አይደል ሄለን ሰው እንኳን ገሎ የመጣ ሰው አንበሳ ከሰጣት ዝም ትላለች አለ ያልሽው ይሄው ልጅሽን የገደለ ጋብረሻል እንዴ ያልሽው ልጅሽን የገደለስ ገሎ ሳጥኑ ላይ እንትን አርጎ ሳጥኑ ላይ ሲተፋ የነበረ ሰው ራይት አንድ ቀን ቤትሽ ሽንኩርት ከሌለው ባልሽ ተፍቶብሽ እንደሚሄድ ታውቂያለሽ ይሄ ባልህ የምትይው ይሄ እረኛ የመሰለ ጭርታም ሰውዬ ትቶሽ እንደሚሄድ ታውቂያለሽ ገብቶሻል በሺሻና በቼንፋስና በመናምን እያታለልሽ አንቺ ቁጭ ብለሽ እያልሽ የምትዩን እሱ እዛ ቁጭ ብሎ ሺሻ እንዳዳልሻል ከእንትን መልስ ከሽፍርና መልስ ሱፉን እያሰጠሽለት ሱፉን አይደለም ሱፍ ፍትፍት ካቀረብሽለት አንድ ሰው እድሜ ልኩን ካንቺ ጋር ይኖራል በዚህ ኑሮ ውድነት ማለት ነው እንኳን ሱፉን እያስተኮሽ መጠጡን እንዲጠጣና ሀቢቢ ቤቢ እያልሽው አይደለም ገብቶሻል ያ በአጋጣሚ ስትናፊ ተወልጃለሽ ከዛ በኋላ እሱን ደግሞ ራስሽ ታሳድጊያታለሽ እንደዚህ ለምነሽ ወገብሽ እንኳን ሳያርፍ ገብቶሻል ማላገኝሽ መስሎሻል የናንተ ሱሱ ነው ቁሱ የምትባል እቺ ልቃሚ ድራጊስት ያንቺ ብጤ የሰው ህይወት አጥፍታለች ገነት ስትል የምን አባሽ ህይወት ነው አምጪ መረጃ ስላልኳችሁ ሄለን ሰው ገሎ እንኳን የመጣን በሳ ከሰጣ ዝም ትላለች ብላችሁ ስትናገሩ እንደዚህ ቀን እንደሚመጣላችሁ አውቃለሁ ጸጥ ያልኳችሁ ያለታ ለዛ ነው እንደዚህ ያላወራውበት ዝም ያልኩት ለዛ ነው እንደዚህ እንደማገኛችሁ አውቃለሁ ገብቶሻል እስቲ ሱሱ እዚህ እንደለመደችው ሰው ገላ ምናምን የሚለውን እስቲ ኢትዮጵያ ላይ ትበለው በሚዲያ ላይ ያለውን ህግ አሳያት ነበር ገነት ታሳያታለች ባይዘው ለምን አልከፈተችም ከዛ በኋላ ኢትዮጵያ ቆሻሻ ማራገፊያ ነው አለ መሰለቻችሁ የናንተ ድድብና የናንተን ቆሻሻነት ፌስታሊዛ ማዳበሪያ ይዛ መጠብቃችሁ ነው የሚመስላችሁ አይደል የናንተን ቆሻሻ ማራገፊያ እዚህ የምትፈሩት ህግ ኢትዮጵያ እንዳለ ታሳየቻችኋለች እቺ ቀን እንደምትመጣው ቀን ጸጥ ያልኳችሁ እኔ ሰው የገደለ ሰው ነው ታስገባለች ይሄው ልጅሽን የገደለ አብረሽ ቁጭ ብለሻል እኮ አንቺ ከፋና ንፍሮ አብረሽ ቁጭ ብለሽ ትለቅሚያለሽ አይደል ዝገኑ እንጂ ልጄን ነው እኮ ጆከር የገደለው ይያልሽ ለዛውም ተፋበት ይያልሽ ደከከናም ድንግ ደግሞ የእህቶቼም እንባና የእህቶቼ ላብ ደግሞ እንደዚህ ምዝዝ አርጎ ቀስ በቀስ ይከፈሉሻል የኡነት ይከፈሉሻል ሰው ብዙ ከማውራት ብዙ የሚሳሳተው ነገር አለ 24 ሰዓት ስትቀመጪ የነሱን ሀቅ አንድ ቀን ትተፊያታለሽ ኦሬዲ ብዙ መረጃዎች ይዘናል ትፋታ
ይሄ ውድድር የምጥሽ ቀን ቢሆን ኖሮ ምጥ አራዝሙልኝ ሁላ ነበር የምትይው። ወይ ያማጥሽም ስምሽን ገስት ላይ ታስቀምጪው ነበር። አንቺ አታፍሪም እኮ ጋይስ። እንደዚህ እንዲህ ተግማምታችሁ የምታገኙት ብር ምን ነው የምታረጉበት? ምን እስቲ ምን ነው የምታረጉበት? ምን እንጀራ በወርቅ ነው የምትበሉበት? ነው አንበሳው ራሱ አርዳችሁ ነው የምትበሉት? አንበሳ አይደለም አበባ እየወረደልኝ አይደለም እኔ መኖር ሰቀጫ አንቺ ጋር እንደሚያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም የማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩ ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን ከአሁን በፊት እዚህ ላችኋል። እኔ ከሀበሻ ጋር ቀጠሮ ጌም ያስኩ ማለት ሀቢባ ታማ በሰበሰች ቢባል ብሞት አንገቴን እዚህ ብቆጥሩን እኔ ከሀበሻ ጋር ቀጠሮ አልይዝም ማለች። ከአሌክስ ጋር ግን ቀይ ስለሆነ ለካ ፈረንጅ መስሏት ነው ከሱ ጋር ጌም ያዘችው። ሰው ጋይስ የማያደርገውን ነገር እንዴት እንደዚህ አንገቴ ይቆረጥ ብሎ አንገቱ ላይ ገመድ አስቀምጦ ያወራል? ሊሆንና ላይሆን ይችላል። ታወራለህ ዝም ብለህ ገብቶቹል። የአሌክስን ላኩልኝ ጋይስ። ሁለተኛ እኔ ከሀበሻ ጋር ከተጫወትኩ ያለችው ላኩልኝ በእናትህ። እኔ ሞቼ ሀቢባ እዚህ ጋር እርዳታ ያስፈልጋታል እየበሰበሰች ነው የአስክሬኗ መላኪያ ቢባል እኔ ከሀበሻ ጋር ጌም አልይዝም አለች። ከዛስ ከአሌክስ ኢትዮጵያ ጋር የያዘች። ከዛስ ምን አለች? ይሄ ለውለዳዬ ነው አመት እናንተ ጋር አልመጣም ጌም አልጫወትም እኔ በአመት ነው አንዴ ጌም ጫወቱ አለች። ጠዋት መታ ጋይስ እንዳልሸነፍ ከሚኪ ፊት አውራሪ ጋር ስትል እኔ ሼም ያዘኝ። እግዚአብሔር ለምን እንዲያዘኝ ታውቃላችሁ? ትላንት የሰጠኝ ሰው አለ እንዴ ዛሬም የሚሰጠኝ ኬት ያመጣል ጋይስ? ሃይ ትላንት የሰጣችሁ ልጆች ናቸው የምትሰጡኝ ዛሬ። አሁንም ታብትቡ አባከና ነው ኮፒ ሊንክ አባከና ነው እንዲህ ማድረግ እንዳያሸንፈኝ ነፍሰ ጡር ነኝ እንዳልቀጣ ያለታ ሼም ያዘኝ። ደግሞ ወለዴ 3 ቀን አላችሁ የሆነ የብሔር ነው የዓለም ነው ምን አይነት ጌም ነው አላት ነው ያላችሁ። እዛ ባንዲራ ደግሞ ማስቀመጥ ጌም አላት አላችሁ። እኔ እኮ ሰው ከሰጠ ችግር የለውም ምንድነው የራስ ሪስክ ነው ችግር የለውም። ግን እኔ አሁን እንሰጥሻለን ሄለን ተጫዋች ብትሉ እንኳን ሼም ይዘኛል። ግን አሁን ትላንት ተጫዋች ግን ዛሬ እንሰጥሻለን ተጫዋች ብትሉኝ እኔ ሼም ይዘኛል። ሰው ነው የሚሰጣት እኛ ሰው ለሚሰጣት እናገባን። ግን እሷ ሼም የላትም ትላንት የቀጠሮ ጌም ይዤ ነበረ ዛሬ ምን ጌም ስጫወት እኔ ሼም አይዘኝም እንዴ? እንጂ ሰው ለሚሰጣት ምን አገባት? ምንም አገባን እኮ። ግን የሷ ህሊናስ የራሷ ምንድነው የሚላት? አውርኩሽ እንግዲህ ጆከር ልጄን አስክሬን ሳጥን ላይ አስቀምጦ የሰደበ ልጅና ሞተ ልጄን ካለ ከጆከር ጋር አንድ ገስት ላይ መቀመጥ ማለት ልጄን አብሬ እንደገደልኩ ነው የምቆጥረው። ይቅርታ አድርግልኝ ሳሪ አለቻት። ሳራ ላበሻም ማለት ነው። እሺ ዛሬስ ትላንትስ ዲቦራ ጋር ሁሉ ሰው ታዋቂ ቲክቶከር ወይ ምናምን መወዳደር የፈለገ ኒኩን ያስቀምጣል። ትልቅ ጊፍት ያለው እንዳሸናፊ ነው። እያነሰ የመጣ ደግሞ እየወረደ ይመጣል። የጨዋታው ህግ ነው እንደዛ። ገብቶቻል። እሷ ደግሞ 30% ታገኛለች። ይሄ መብቷ ነው። ተስማምተን የገባው ምን አባ ነው። ገብቶቻል። እስከ መጨረሻ ከጆከር ጋር ቁጭ አሉ። ልጄን እንደገደልኩ ልጄን እንደዚህ ብሎ እንደዚህ ከዛ በኋላ አቡዬ አይዞሽ ልጅሽን እንደዚህ ያሉብሽ እንደ አንድ ሳምንት ተነገደበት በልጁ ራሱ። ልጄ ዶንቆሮ ተባለ፣ ልጄ ማሬ ተባለ ስትል አይዞሽ ኬክ እየመጣ ይቀርጻል። ሲሞን ሃፒ ተርስዴይ ምናምን ይባላል። ሲሞን ናጉረስ ለምንድን ነው ኬክ ያረክሽልኝ አለ። እኔ እንጃ ዝም ብዬ ደስ ስላሉ ነው አልኩ። ለምን የመረጡ ሲል እንደዚህ አልኩት። ደስ ብሎታል እኮ ልጇ ስለተሰደበ። ምክንያቱም አጀንዳ ተገኘላታ። ልክ እርግዝናው ተመችቷት መውለዱ አትፈልግም ነበር ባይዘው አትፈልግም። ምን አትፈልጊም ብትባልና ብትጠይቋት ቢራዘምልኝ ነው የምትል። ለምን
አንበሳ ማሪ ስትል ወይ ሽፋሽፍ ከሚወጣብሽ ብሎ ትንሽ አንበሳ የወለደች ቀን ፊቷ ላይ መከፋት ነው ያዩት። ባይዘው በጣም ነው የደበራት። በጣም በምን አባቷ ታሳብባለች? የእውነት ቁዝራም ቅንዝራም እከካ she think just እሷ ብቻ ስማርት የሆነ ነገር ስታረግላት ብልጥ ስለሆነች የተቀበለች ነው የሚመስላት እንጂ አንተ ሰጪ ልብ ስላለ የሰጣት አይመስላትም። ለዛ ነው እኔ ርቧት መንገድ ላይ ባገኛት እግዚአብሔርን አልሰጥም። ለወፍ እሰጣለሁ፣ እንደዚህ ለወፍ ኮኮኮኮ ብዬ እሰጣለሁ ለሷ ከምሰጣለሁ። ይሄም እንደዚህ በረሃ ላይ ውሃ ጠምቷ ባገኝ ሌላ የጠማው እንስሳ ፈልጌ እሰጣለሁ እንጂ ለሷ አልሰጣም። እሷ ላይ ያለኝን አቋም መቼም አልቀይርም። መብቴ ነው የመመኘት። ምን አባት አመጣል አይሂት እሷ ቁሻሻ። ለምን እኔ አሁን አንድ ውሃ በሰጣት ብልጥ ስለሆነች የተቀበለች ነው የሚመስላት። እሷ አዩት እኮ ብዙ ጊዜ እኔ መስጠት የሆነ እንኪ ጠጪልኝ ብዬ ሰጧት፣ አይ ይሄ አይመጣላትም አይምሮዋ ላይ። ብልጥ ስለሆነች የተቀበለች ነው የሚመስላት እሷ። አንተ የሰጪ ማንነት ኖሮ የሰጣት አይመስላት። because of I hate እሷን ምንም ነገር ላረግም አላስብ። የእውነት የሆነ ሰው ውሃ ሲሰጠው እግዚአብሔር ይስጥልኝ ይላል አትልም። ብልጥ ስለሆነች ውሃ የተቀበለች ነው የሚመስላት እሷ። ደግ ስለሆንክ ወይም ደግሞ ሰባዊነት ይዞ ያደረግክ አይመስላት። አልጸድቅም በሷ ገሃነም ለምን አልገባም? ገሃነም ከሞላ መቀርቀሪያ ሆናታለሁ በሷ ምክንያት። አይገርማችሁ? ልቃሚ ንፍጣ ገሃነም ሙሉ ነው። ሄለን ገነት ክፍት ነው። እሱ ውሃ ስጫትና ግቢ ኖ መቀርቀሪያ ሆናታል። ዘበኛ ሆናል። አንዱ ተቃልጦ ስለሰሚል ተጠብቃታል። የእውነት ጽድቅ ነው ምናምን ትላለህ። አልፈልግም መጽደቅ በሷ በዚህ ሲም ካርድ እከካም ነፍጣ። አረ ጋይስ ጉራጌ እንደዚህ እከካም ነው እንዴ ጋይስ? ጉራጌ ሰርቶ እንጂ አጭበርብሮ ነው ሲቀበል አይቻለው። እሺ እንዴ ጉራጌ ዋጋ እንኳን እኮ ቀንስልኝ ብሎ ካሳዘንኮ እኮ ዋጋ ይቀንስላል። ንግድ ስለሆነ ብቻ ትቶ እንኳን አይሄድም። ጉራጌ ላይ ታሰቡ እቺ ጥንባታም የራሷ ዘር ነው ያላት። እቺ ራሷን የቻለች የራሷ ዘር አላት ጋይስ። 88ኛ ብሔር ብሔረሰብ ናት እሷ ራሷን የቻለች። ስንት ነን እኛ ብሔር ብሔረሰብ ጋይስ? 76 86 ነው 87። እሷ ራሷን የቻለች 9ኛ 101ኛ ብሔር ብሔረሰብ ናት። እከካ ድንክ 84 ነን እንዴ? 86ኛ የራሷን የቻላት ሁለት ብሔረሰብ ራሷን ቅንቅናምና ልቃም አንድ ላይ ተደምሩ ናት የምናበተችው ጉራጌ። ጉራጌ እንደዚህ አይነት ጋይስ ቂጧን ሳጠርግ ትመጣለች እኮ ሽንት ቤት ትሄድና ካካር መጣው ሚኪ አንተ ፊት አውራር እያለች ከነካኳ ቁጭ ብላ ጌም ትጠፈጥፋለች። ግማታ ለስሙ ባለ ትዳር ናት። ሰው ሲንግል እንኳን ቢሆን ችግር የለውም። አንደኛውን በኋላ ተጣጣጣ ይላል። ሰው ጋይስ ወገቡን እንኳን አያሳርፍም። ኖበዲ ኖቲንግ እረ ከጆከር ጋር አንድ ገስት ላይ ተቀመጥኩ ማለት ልጄን እንደገደልኩት ነው የምቆጥረው። ይቅርታ ሳሪ አለቻት። ሳራም ማለት ነው። ሳራ ደግሞ ሰው መስላት ወይ ተቸገሪ ብሏት ነው። ሳራ እንኳን ጠፋሽ ከሚዲያ። የኔ ዓላማ አንቺን ማጥፋት ነው ከሚዲያ እንኳን ጠፋሽ። ያ ከኛ ጋር አንበሳ ልትጋሪ ነው ወይ ዩኒቨርስ ለመውሰድ ነው የምትመጪው ወይ? ከአንቺ ጋር እንደሚያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም የማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረኩ ማለት ልጄን ራሴ እንደገደልኩ ልጄን አውጥቼ እንደጣልኩ ነው የምቆጥረው። ልጄን አውጥቼ እንደጣልኩ ልጄን እንደገደልኩ ነው። እንግዲህ ቃልሽን ፈጽሚያ። ቃሉን ያልፈጸመ ሰው ምን ይላል ቃሉ? የእውነት ምን ነው የሚለው ቃል? አሁን ቃልሽን ለማክበር ምን ነው የምታረጊው? ይሄን ለዚህ ህዝብ ምን ታረጊለታለሽ? ከሱ ጋር ገስት ላይ መገኘት ልጅሽን እንደ አውጥቶ እንደመጣል እንደ መግደል አይደል? ከዚህ ከሁለቱ ቃልሽ የቱን ነው የምትፈጽም?
የቱ ቶርቶርቱ አጆይቱ ሂጂ ከዚህ ንፍጣ እቺ ገና አንበሳ ያሳዩ ዙ ማስገባት ነው ጋይስ የአውሬ መኖሪያ ዙ ታስገባታል ያውነት እንደዚህ ለአንበሳ ስትይ እንዳልተንቀለቀልሽ ዙ ትገቢያታለሽ አንቺ እኔስ ዩኒቨርስ ቀይሬያለሁ እኔ እኮ ሰጦኝ ስለ ዩኒቨርስ ነው የምጠይቀው አሁን ተጭቻለሁ እኮ አንበሳ ትጃል አንበሳ አደጋል አንቺ ጋር እንደሚያደርግ ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩ ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን እንደገደው ነው የምቆጥረው። ይቅርታ ሳርጌ መቼም እዚህ ቲክቶክ ላይ የማልታረቀው ሰው ቢኖር እሱ ነው። ይቅርታ በጣም ነው የምወድሽ። በጣም ወጣ አንቺ ጋር እንደሚያደርግ ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን በነገራችን ላይ ከቡቺ ጋር ባለፈው ከቤታ ጋር ሲያወሩት እዚህ ይላችኋል ከቤታ ጋር ቤታ ምን አለቻት? እኔ ባለፈው ከሆነ ሰው ጋር እንድትታረቂ ነው በኢንስታግራም አናግሬሽ ነበረ እና ሐሳቤን አንስቻለሁ ስትል ነግሬሽ ነበረ እኮ አንድ የጀመረ ሰው ተመልሶ የሚመጣው ሊጨርስሽ ነው እና በፍጹም የማይታሰብ ነገር ነው እኮ መጀመሪያ የምጠይቅሽኝ አለቻት። ለቡቺ እንኳን ያላት አቋም ይሄ እሺ። ሁለቱም አቦሳንጆ ናቸው። አቦሳንጆ ያ አኩነ መታታዎች ናቸው ሁለቱም ሌብነት ነው ያጣላቸው። ሀቢባ ሁለት ሌብነት አላት። ከደላላ ጋር ተስማምታ አንድ ሰው ቸገረኝ ሀገር ቤት እርዳታ ፈልጋለሁ ሲል ለምን ዱባይ አትመጪ እኛ ወረቀትሽን እንጨርስልሻል። ሰው ቸገረኝ ካለ ዱባይ ማምጣት ከቻሉ ሀገራቸው ላይ ሰርተው እንዲበሉ አታረጋቸው አያረጓቸው። ቴዲ ሰላም ያ ለምን አትመጪ? ሰው ዝውር ማለት ይሄ እንደገና መታወቂያ ያላትም ልጄ ገና ልጅ ናት ችግር የለውም። የ17 ዓመቷ ልጅ 21 ዓመት ብሎ ወረቀት ይወጣላታል። ብዙ ሰው ሆስፒታል ስለማይወለድ ቀበሌ ደግሞ የነገርከውን ነው የሚያምን ምንም ማድረግ አይችልም። ያ በቤት ውስጥ ነው የተወለደችው እንደዚህ ነው ቤተሰብ ካለ አለ ነው። አንድ ሴት ልጅ አለኝ ልጄ ማሳደግ ፈልጋል ልጅሽን የአዳር ትምህርት ቤት አስገቢና ለምን ኩዌት አትመጪም ይሏታል። አስባችኋል? ልጃችሁን አዳር ትምህርት ቤት አስቀምጣችሁ የሰው ዝውውር ከዛ ያስመጣንሽ ይባልና አመት ሙሉ የሚቆረጥባት ብር አለ ማለት ነው። በዘንድሮ ምንዛሬ ባለፈ ምንዛሬ ያሉ ልጅቷ ይሄን ሁላ ነገር ማድርጋ ስደትም ተሰዳ የልጇን አፍቆት ቤተሰብ ሁሉ ነገር አዲስ ፍሬ ስደተኛ ሆና አይምሯን ናሏን ስታ የአይምሮ ህመምተኛ ስትሆን መዳም ደግሞ ውጭልኝ ትላታለች። ሌላ ሰራተኛ ትቀጥራለች። ለዚህኛዋ ሰራተኛ ብር ስለከፈለች ሌላ ሰራተኛ ስትወስድ በዚህኛዋ ስለሆነ እቺኛዋ በነፃ ትወጣለች ማለት ነው። ያኔስ አቦዬ ስትላት ስራ ሰርተንሽ አልሰጠንሽም አልሰራሽም ውጭልኝ ከዚህ ምናምን ትባረራለች። ከዛስ መንገድ ላይ ስትወጣም ነው የሚባለው ኢትዮጵያኖች ረከሱ ይባላል። ከዛን አንድ ሌባ ታገኛለች ወይ አስገድዶ የሚደፍራት ሌላ ደግሞ በጥቁር የሚያሰራ ሰው ታገኛለች እየሄደ ብሯን ይወስዳል። ያቺ ልጅ ናሏ ዞሮ ወይ የሆነች የመዳም ልጅ ስታናግራት በጠርሙስ አናቷን ትላለች ነፍሰ ገዳይ ተብላ እስር ቤት ትገባለች። ከዛስ ኤምባሲ ይባላል ይጠራል። እንኳን ብሯን እድሜዋን የሞጠሞጡት ጭንቅላቷን የበዘበዙ እያሉ የሚጠራው ግን ኤምባሲ መልስ ካልሰጠስ የኢትዮጵያ ኤምባሲ ምን ያደርጋል? እሺ ያ ምን ያደርጋል? ገና ለገና የሚዲያ ሰው ስለሆኑ ኤምባሲ ኤኒታይም ከነሱ ስር ቴሌፎን ማንሳት አለበት። ሚዲያ ላይ ስሙ እንዳይጠራ ካሁን በኋላ መስም መጥራት አይደል ኤምባሲ የሚመስል ወሬ አውሩ። ትከፍሏታላችሁ ወጣ ትከፍሏታላችሁ። ኤምባሲ ተጠያቂነት ያለው በህጋዊ መንገድ ለወጡ ብቻ ነው ለሚያውቃቸው።
ማንም የኔ አይነት ከለር ያለው ሰው ኢትዮጵያዊ ነው የሚል ምንም ማረጋገጫ የለውም። ዛሴት የማንም ጎረቤት ሀገር ኢትዮጵያ ላይ ተለጥፎ ችግሩና ችጋሩና ጭቅቄቱን አያራግፍ። ለኢትዮጵያ ለተለያየ እንትን ቅርብ ስለሆነች እዛ ይመጣል። ከዛ በኋላ ተመልሶ በባህር ይሄዳል። ሲያዝ ግን ኢትዮጵያዊ ነው። እናንተ የምትጮት በዛ ድምጽ ነው። ከኋላ ብቻ አንበሳ ይሰጣችሁ። ሚዲያ ላይ እንደዚህ ከሚያደርጉ ሰዎች ሀቢባ ትከፍላለሽ። ተስፋ ያደርገ ትከፍላለን እምልህ ትከፍላታል። ከመዳም ልጆች ላይ አስክሬናችሁን ለመቀበል ብለ ላይፍ ኢንሹራንስ ነው የሚባለው እዚህ ሀገር። ላይፍ ኢንሹራንስ በየወሩ ደሞዝ እየተቀበልክ ካልሞቱ በስተቀር ገቢው ሙሉ ለሙሉ ላንተ ሆኖ የምትቀር የመዳም ቦጥማጮች ነህ። በነገራችን ላይ የትዕግስትን ዩቱብ መልስላት። አንተ ያረጀ ጭላዳ የመሰልክ ሰውዬ ማለት ነው። እነ ሙኒት እግዚአብሔርን ትከፍላላችሁ፣ የእውነት ትከፍላላችሁ። ማህደር አሰፋ ማህደር አሰፋ ተገኝ እንደዛ ሙሉ ያ የቤተሰቧን አካውንት ቼክ አድርጉት። የእንትና ከዱባይ የሚገባውን ብር እዛ ታዩታላችሁ። ያ ደስታ ተገን አበጋዝን የሱን አካውንት ብቻ እንዳትዩት። ወንድሙን ይዩት። ወንድሙ ማን ነበር ስሙ? ማን አበጋዝ ማን ነበር ስሙ? ብር ሲገባለት እኛ ጋር የነበረው መረጃ ቶሎ በሉ፣ ወደ ውስጥ እንዳልገባ። ሴቶቹ ቪዲዮ ያዘባቸው ብር የሚልኩት የነበረው በወንድሙ ነው። የወንድሙን አካውንት መንግስት ይው 188 ሚሊዮን ያልከው እሱ አነሰ። ተስፋዬ ደስታ በጋዝ ወንድሙ ደግሞ ሴቶቹ ብር እንዲልኩ የሚያስደገድዳቸው መረጃውን ልከንላቸዋል። ለፖሊስ ልከናል። ለዱባይ ፖሊስ ብር የገባበት ደረሰ ይልከናል። ለማንኛውም ይሄን ነው። አሁን የሙኒት ብር የተበሉ ሰዎች ግሩፕ ኦሬዲ መስርተናል። ስም ዝርዝር አይደለም እንፈልገው፣ የላካችሁበትን ደረሰኞች ሁሉንም ላኩት። በሃፒና በዳዊት የተበላችሁ ሰዎች ደረሰኝ ካላችሁ የተያዘባቸው ብር ላይ ምን ማድረግ እንዳለበት የሚመለከተው ነገር እኛ እናሳውቅላችኋለን። ቢያንስ ከተያዘው ብር ላይ ለእናንተ ለደሃዎቹ እንዲመለስ ያ ደረሰኞች ላኩ። ይሄ እንደዚህ ድምጽ ምናምን አንፈልግም። ደረሰኝ ልውጥ ስትነጋገሩ የነበራችሁት እሱ ላኩ። ለምን እኛ በህገ ወጥ መንገድ አለምት ምንለው እህቶቻችንን ለማገልገል ዛሴት። እኔ አረብ ሀገር ነበርኩ። በባህር ተጉዤ ስንት መከራ ያየው ሰው ነው። ያ እስቲ እንትናን ልስማ። እነ ሮማን ጋር ትላንትና ሄለን እንትና ማናት ስሟ ቲና ነፍሷን በገነት ያኑረውና ትሙት እንኳን ሞተች ስትል ነበር ብለው ሲከራከሩ የሆነ ሪከርድ አየሁኝና ጭራሽ ሙሉውን ቪዲዮ ዩቲዩብ ላይ አግኝቻለሁና ሄለን እንኳን ትሙት አለች የሚለውን ቪዲዮ ታመጡልኛላችሁ? ከኔ ተቃራኒ እንኳን የሆናችሁ ሰዎች ወሬ አይደለም። ከኔ ጋር እንኳን ተቃራኒ የሆናችሁ ሰዎች ችግር የለውም፣ ገስት ላይ መግባት ትችላላችሁ። እንኳን ሞተች የሚል ቪዲዮ ታመጡልኛላችሁ? ግን ህሊናችሁ እንዴት ፈቀደ?